እግሩን ሰብስቦ ለባለ ራእይ ሰው ከምንም በላይ የውስጥ አይኑ ነው የሚጠቅመው። የውስጥ አይኑ ነው የሚጠቅመው። ስማ አይንክ እግርክ ለዓላማክ ምንም አይጠቅምም። ጻፍ አይንክና እግርክ አይን ምናልባት ለማየት ዝም ብለ ለመራመድ እግርም ለመራመድ እንጂ ለዓላማ ምንም አይጠቅምም። አይን ለዓላማ የሚጠቅም ቢሆን ኖሮ ቻይኖቹ ትላልቅ ፎቅ አይሰሩም ነበር። ትልልቅ አይን አለ ማለት ትልልቅ ዓላማ ይኖራል ማለት አይደለም። ቻይኖቹ ትንንሽ አይን ይዘው ትልልቅ ፎቅ ይሰራሉ። አንተ ይሄን የሚያክል ኳስ የሚያክል አይን እንዲያፍጥጠኛ ላይ ያስፈራራል ታፈጣለህ ማለት ዓላማ አለ ማለት አይደለም። ይሄኛው አይን ለእግርህ እንጂ ለዓላማ ምንም አይጠቅም ብለህ ጻፍ። የሥጋ አይን ለእግርህ እንጂ ለዓላማ ምንም አይጠቅም። ሁለት ሰዎች ተኝተው ሆስፒታል ተኝተዋል። አንዱ በግርግዳ በኩል አንዱ በመስኮት በኩል ተኝተዋል። እና በግርግዳ በኩል ለተኛው በመስኮት በኩል የተኛው ይነግረዋል በውጭ በኩል ያለውን ህፃናት እየተጫወቱ ነው፣ አበቦች ፈክተዋል፣ ፀሐይዋ ወጣለች፣ መኪኖች ይሄዳሉ፣ ሳሮች ለምልመዋል ምናምን እያለ ይነግረዋል። ይሄኛው በሽተኛ ነው፣ በዚህኛው ያኛው በሽተኛ ነው። ተኝቶ ይሰማዋል። እና አንድ ቀን በመስኮት በኩል የሚተኛው ሞተ። እና ነርሷ እየገፋች ስታወጣው በዚህኛው በኩል የተኛው ወዳጄ በሚተኛበት በኩል ስትመጪ ቦታ ቀይሪኝ አላት። ቦታ ስትቀይረው ሲያይ በውጭ በኩል ምንም የለም፣ አጥር ነው ያለው። ወደ ውጭ የሚታይ አስፋልትም የለም፣ የሚጫወቱ ህፃናትም የሉም፣ የፈኩ አበቦችም የሉም። አለ ምን ነበር ሲነግረኝ የነበረው አለ ነርስ ብሎ ጠርቶ። አረ ምንም እንዴ ጭራሽ እንደውም ሰውየው አለችው አይነ ስውር ነበር አለችው። ሰውየው ምን ነበር? አይነ ስውር ነበር። ይሄኛው አይነ ስውር ቢሆንም የዛኛውን ፍላጎት ግን አውቋል። ስማ በአይናቸው ከሚያዩ ሰዎች በላይ በልባቸው የሚያዩ ሰዎች ብዙ ያሉ። በስጋ አይናቸው ከሚያዩ በላይ በልባቸው የሚያዩ ሰዎች የሚበልጥ ያሉ። ራእይ የሌላቸው ሰዎች የሚያየው የስጋ አይናቸው ብቻ ነው። ፐርፐስ ሲኖር የልብ አይን ነው የሚከፈተው። ዮሴፍ የቸገረው ወደ ግብጽ ሊወርድ የነበረው የቸገረው የሚበላው እንጂ ያጣው የሚዘራው አይደለም ያጣው። የሚሰራው እጁ ላይ ነበር፣ የሚበላው ነው ያጣው። ባለ ራእይ ማለት ችግር ዘሩን የማያስበላው ወጣት ማለት ነው። ቸግሯል፣ ዘርን አትበላም። አታል ዘርን አትበላም። ቢኮዝ አንተ የምትኖርለት ጉዳይ እንዳለ ታውቃለህ። ባለ ራእይ ወጣት ማለት ችግር ዘሩን የማያስበላው ወጣት ማለት ነው። ችግር ዘሩን የማያስበላው ወጣት ማለት ነው። ሲጀመር ነፃና ተፈጥሯዊ ሰው ነው ባለ ራእይ ሰው። ምንም ማካበድ አያስፈልገው። እውነቴን እኮ ነው የምላችሁ። በጣም እኮ እኛ እኮ ምስኪን እኮ ነን። በጣም እኮ ምስኪን ነን እኮ። እኔ አሁን እዛው ስለምን ገባው? አረ ሌላ ነገር ልንገር እበል እንዲህ ብለህ ጻፍ። የእግዚአብሔርን አሰጣጥ የሚወስነው ያንተ ማንነት ነው። ያንተ ማንነት ነው። የእግዚአብሔርን አሰጣጥ የሚወስነው ያንተ ማንነት ነው። የእግዚአብሔርን አሰጣጥ የሚወስነው ያንተ ማንነት ነው። ያንተ ማንነት ነው። ያንተ ማንነት ነው። እንዴት? መጽሐፍ ሲናገር ደስ ይላል። መብልን ለበላተኛ ዘርን ለዘሪ ይሰጣል ይላል። አንተ በላተኛ ከሆንክ መብል ይሰጣል። ዘሪ ከሆንክ ዘር ይሰጣል። መጀመሪያ you have to ask who am I ብለህ እኔ ማን ነኝ ብለህ። ፋብሪካ ለምን ይሰጣል? እንድትበላ አይሰጥም። ፋብሪካ ለምን ይሰጣል? አንተ ለምን ሚዲያ ይሰጣል? ለምን ቸርች ይሰጣል? ለምን ገንዘብ ይሰጣል? እንድትበላ። አንተ ፕሮዲውሰር ከሆንክ የሚሰጥህ ፕሮዲውስ የምታደርገው ነገር ይሰጣል። ኮንሱመር ከሆንክ ለኮንሰምፕሽን ፐርፐዝ የሚጠቅም ነገር ይሰጣል። ከእጅ ወደ አፍ የሆነ ህይወት የምትኖሩ ሰዎች መጠየቅ ያለባችሁ ስላልሰራችሁ ሳይሆን እናንተ እንዳታተርፉ የሆናችሁ ለምንድን ነው? እግዚአብሔር እንደዚህ አለ፣ መብልን አለ ለበላተኛ ይሰጣል አለ፣ ዘርን ለዘሪ ይሰጣል። ዘሪ ከሆነ ይበትነዋል፣ ለራሱ አይጠቀመውም። the coming generation ብዙ ያተርፋል። አንተ ማን ነው?
ዲግሪ ስላለ ለምንድን ነው አንተ ፋብሪካ የሚሰጥ? ማስተርስ ስላለ አንተ ምን ስለሆንክ ነው? ምን ስለሆንክ ነው ለአንተ መኪና የሚሰጥ? ለምን ይሰጣል? አንተ ማን ነህ መጀመሪያ? እንዲህ ብላችሁ ጻፉ። ዓላማ ምን አይደለም ብላችሁ ጻፉ። ዓላማ ምን አይደለም። ዓላማ ምን አይደለም። ምንድነው ሳይሆን ምን አይደለም። ምን አይደለም። አንደኛ ዓላማ ማለት ምኞት ማለት አይደለም። ብዙ ሰዎች ስለ ዓላማቸው ስጠይቃቸው የሚነግሩ ስለ ምኞታቸው ነው። መልካም ወጣት ማለት ሲሸነፍ የማያጎነብስ ሲያሸንፍ በትትና ዝቅ የሚል ማለት ነው። ሲሸነፍ የማያጎነብስ ነው። ተሸንፈህማ ማጎንበስ ማንም ያደርጋል። እንዳታጎነብስ፣ ቀና በል። አንተ ባዶ አይደለም። you are important። ዳዊት እንደዚህ ያለ ግሩምና ድንቅ ሆኜ አለ ተፈጥሬያለሁ አለ። ግሩም ነኝ የሚለው ፕሮፌሰር አይደለም፣ እረኛ ነው። ማጃጃጃ ድንቅ ሆኜ መሄላጋጃ ባላው ኢየሱስ ያድናል። ግሩምና ድንቅ ሆኜ ተፈጥሬያለሁ። እሺ በደንብ ይሁ በደንብ አንተም እዚህ ጋር ያላችሁ ከፊትም ያላችሁ በደንብ ይሁ። ይሄ ምንድን ነው? ምን አረኩ? ያፈሳል? እርግጠኛ ነህ? ቀድቼበታለሁ? እሺ እስ አልቀዳውበትም። ስንተኛው ላይ ያፈሳል? ሁለተኛው ላይ ዋቀድ ይቻላል። አልቀዳውም። ያፈሳል? ምን ነው አይታይም? ሶስተኛው ላይስ ያፈሳል? እሺ እሺ ምን እያደረኩ ነው? ምን እያደረኩ ነው? ማጂካ የኛ ሀገር ማጂክ። የኛ ሀገር እኮ ማጂክ። ምን አደረኩ? እፍ አልኩ። እሺ ስንተኛ ነኝ? አሁንስ ውሃ ቀድቼበት አልነበረም? ምን ይላል? ቆይ አንዴ ምን ይላል? ያፈሳል። ሲያፈስ አይተሻል? አይ አላየሁም። ዶክተር አብይ አሁን አንቺን መምራት በጣም ነው የሚቸግረው። አይኗ አይቶ እንደዚህ አድርጌ አያፈስም ብላ ብላ ውሃው ስለጠፋ ብቻ ያፈሳል። እማያምን ትውልድ እኮ አስቸገረን ትላል። እማያምን ትውልዱ አላምን አለ። ምን አለ? አላምን አለ። ይህ ትውልድ ውሃው የት ሄደ? የት ሄደ ውሃው? ቆይ አንዴ እዚያ ጋር ሀሳብ አለው። ትሪው ላይ ነው የተቀዳው። መጀመሪያውን አልተቀዳም ነበር። አልተቀዳም? እሺ ቆይ ትሪው ላይ የተቀዳው ትሪው ላይ የተቀዳው ትሪው ላይ ስቀዳ ይልሻል። አሁን ላስረዳችሁ ምን እንዳረኩ በሏ።
ዝም ብለን አስተያየት አንሰጥም በሉ እስቲ። እሺ ፐርፐዝ ዓላማ በውስጣችሁ ምን ማለት እንደሆነ ላሳያችሁ። የቅድሙ በጥቁር ብርጭቆ ያደረኩበት ምክንያት እንዳይታይ ነው። እናንተ ሰው ሲያያችሁ ኢንሳይድ ዩ ምን እንዳለ ያዩ ውጫችሁን እንጂ ውስጣችሁን አያዩ። ይሄኛው ግን አሁን ውስጥነታችሁ በዓላማ አንፃር እየታየ ነው ቢባል ይሄኛው ብርጭቆ ባዶ ነው። ይሄኛው ሱፐር አብዞርቫንት አለው። ሱፐር አብዞርቫንት አለው። ይሄም ባዶ ነው። አደረኩ። አቤት ምን አረኩ? ከዛስ ምንድነው ያረኩት? ምንድነው ያረኩት? ቀደም ስላላያችሁ ነው ምናምን ያልኩት። ይሄ ባዶ ነበር። ይሄ ሱፐር አብዞርቫንት አለው። ይሄ ባዶ ነበር። አሁን ብርጭቆን ከውጭ ስላያችሁት ነው። ከውስጥ ስለሚታይ ነው በነጭ ብርጭቆ። ዓላማ ፐርፐስ ኢንሳይድ ዩ በውስጣችሁ ሲኖር የሚያረጋው ጉዳይ ይሄኛውን ደፋውት። ባዶ ነበርና የገባው እንዳለ ወጣ። ይሄኛውንም ደፋውት። ይሄኛው ግን ስደፋው አይደፋም። ፐርፐስ እናንተ ውስጥ ሲኖር in the form of liquid የገባውን in the form of solid ያደርገዋል። ስሙኝ፣ ወደ ህይወታችሁ የመጣ ነገር በጠቅላላ ተመልሶ የማይወጣው እናንተ ውስጥ የምትኖሩለት ፐርፐስ ሲኖራችሁ ነው። እኔ ባዶ አይደለሁም ያለ ሰው፣ እኔ ኢምፒቲ አይደለሁም ያለ ሰው፣ አልሰማችሁኝም ያልኩትን? እናንተ ባዶ አይደላችሁም። የትኛውም ቆሻሻ ነገር ቢመጣ ቆሻሻ ቢጥሉባችሁ ወደ ማዳበሪያነት ትቀይሩታላችሁ። ባላ ፐርፐስ ልክ እንደዚህ ሱፐር አብዞርቫንት ነው። ኢን ዘ ፎርም ኦፍ ሊኩዊድ የሰጧችሁን ኢን ዘ ፎርም ኦፍ ሶሊድ አድርጋችሁ የወረወሩባችሁን ድንጋይ መልሳችሁ ማትወረውሩ ባለ 2 ክፍል መኝታ ባለ 3 ክፍል መኝታ አድርጋችሁ ምትሰሩ ቆሻሻ ሲጨምሩባችሁ ስማ ፍግና ፋጉሎ ሲደፉባችሁ የደፉባችሁን ቆሻሻ ማዳበሪያ አድርጋችሁ ቀይራችሁ እንደገና የምትፋፉበት የሚያደርጋችሁ የሰደባችሁን እንደሰደባችሁ ማትመልሱት እንዳመጣጡ ማትመልሱት ኢንሳይድ ዩ። አሁን ሰው የጥቁሩ ብርጭቆ ውስጡ ምን እንዳለ አታይ። ሰው እኔ ኢምፒቲ አይደለሁም እኔ ባዶ አይደለሁም ብሎ ሲል የገባብህ ነገር እንደገባ እንደዚህ እንዲገብቶ እንዲ ተመልሶ ኮጣ ባዶ ነህ አንተ እንዴት ትምህርት ቤት ዝም ብለህ ገብተህ እንዴት ዝም ብለህ ትወጣለህ? ቃል ተነግሮ እንዴት ዝም ብለህ ነገር ዝም ብለህ እንዴት አንድ ያው እንዴት ትሆናለህ? እንዴት እንደዛ ትሆናለህ? ውስጥ ፐርፐስ ካለ ኢንፎርሜሽን ሲገባ ስኪል ናውሌጅ ኤክስፒሪየንስ ነው የሚሆነው። ፐርፐስ ያለው ሰው ነው something አዲስ ነገር ሲነገረው ወደ ስኪል ወደ ኤክስፒሪየንስ ወደ ናውሌጅ ይቀይረዋል፣ ይይዘዋል፣ ራሱ ጋር መልሶ ያወጣው። ባዶ አይደለም ዝም ብለህ እንጀራ ብቻ አይደለም ኦና አይደለም። ወዳቸዋለሁ ውሰዱት አያቸዋለሁኝ። እኔ ፐርፐስ ያለባቸው ሰዎች ያስታውቃሉ። ራሱ ፐርፐስ ያለባቸው ከውካዋ አይደሉም። ራሱ ፐርፐስ ያለባቸው ሰዎች ያስታውቃሉ፣ አይደናበሩም። ራሱ ኤኒ ነገር ብትሰጧቸው in the form of liquid የገባውን in the form of solid ያረጉታል። ድንጋይ ሲወረውሩባቸው ባለ 3 ክፍል መኝታ ቤት ያረጉታል። ማጃጃጃና ያናናና ካቻና ማትራላ ፈታ ይላ ፋንታ ካቻና ማትራላ ፈንታ ከጂ እኔ ባዶ አይደለሁም። ናናና እኔ ውስጥ እግዚአብሔር ያስቀመጠው ዲቫይን ፕሮግራም አለ። እኔ ኤምፒቲ አይደለሁም። አንተ ማጃጃና ባላው ማጃናና ስማ ኖርዌይ ሄድኩኝና አገሩን ሳየው እዚህ ሀገር በኖርኩ አይደለም ያልኩት። ወይኔ ይሄን ነገር እንዴት ወደ ኢትዮጵያ በወሰድኩት እኛ ሀገር እንዴት አድርጌ ነው ወስደው
እኛ ሀገር እንዴት ነው የሚወስደው? እንደዚህ አይቸው እኛ ሀገር እንዴት አድርጌ እንደምወስደው ማስበው። ዓላማ ብለህ ጻፍ፣ ምኞት አይደለም። ጻፍክ? ዓላማ ምኞት አይደለም። ስማኝ፣ ብዙ ሰው ሲጠየቅ ዓላማውን ሲጠየቅ የሚናገረው ምኞቱን ነው። ምንድነው ዓላማ ሲባል ቤት መስራት፣ መኪና መግዛት፣ ልጆች መውለድ፣ ሚስት ማግባት ይላል። ይሄ ምኞት እንጂ ዓላማ አይደለም። አንዳንድ ሰው እንደው ምንድነው ዓላማ ሲል የራሴ የምለው ባለ 2 ክፍል መኝታ ኮንዶሚኒየም ቢኖረኝ፣ ኮንትሮል ቡፌ ቢኖረኝ፣ አልጋ ቢኖረኝ፣ ቡታጋዝ ቢኖረኝ በቃ የራሴ ነው። እንዴት መስል የራሴ ትንሽዬ ነገር የራሴ መለስተኛ ሱቅ እንደዚህ ኮስሞቲክስ ነገር የራሴ ምላት። እንዲህ ብላችሁ ጻፉ። ዓላማ ምኞት አይደለም ካላችሁ በኋላ ምኞት ብላችሁ ጻፉ። ምኞት ያለ ልፋትና ሂደት ነገር የማግኘት ፍላጎት። ምኞት ብቻውን ያለ ሂደትና ልፋት ነገር የማግኘት ፍላጎት ነው። አሁን ብዙ ልጆች ሀብታም መሆን ይፈልጋሉ። ኢን ጂሰስ ኔም በቃ ጸጉራቸውን ፍሪዝ አድርገው ሄር ጎባክ እያሉ ምን እያሉ ሄር ጎባክ ወደ ኋላ እየመለሱ መኪና እየነዱ በቃ ያለ ልፋትና ያለ ሂደት ይመኛሉ። ኢን ጂሰስ ኔም ምን አልኩኝ? ይመኛሉ ያለ ልፋት ያለ ሂደት። ማምጣት ይወዳሉ፣ ማጥናት ግን አይፈልጉም። በጌታ በኢየሱስም በዚህ ሲሚስተር ስትሬት ነው መዘጋው በቃ ምናም በኢየሱስ በቃ ምናም ብለው ጸልየው የእግዚአብሔር ሰው እርሳሱን ይዘው ቃል አውጣበት ምናም ብለው የሰራዊት ጌታ እግዚአብሔር እንደዚህ ይልሻል፣ ቀረጪው ይልሻል። በቃ ቃል ዝም ብለህ ተናገርበት you know በቃ ምናም ማምጣት ይወዳሉ፣ ማጥናት ግን አይወዱም። ማምጣት ይወዳሉ፣ ሻምፒየንስ ሊግ ግን ማየት ይወዳሉ። ሄኛ ማንቼ እኔ እንደውም ያስቀኛል። በኢትዮጵያ የጁቬንቱስ ቡድን ደጋፊዎች የሚል ማህበር አለ። ጁቬ ምናምን እናት ላይ በ35 ዓመት ጥገኛ ሆነ አልጋዋን እየሰበርክ እንጀራዋን እየበላ ማንቼ ጁቬ አንተ እንደዚህ ሮናልዶ ምናምን ይላል። በቃ ይመኛሉ። ማዘር ይኸው እግዚአብሔርን ማዙካ ማሚዬ ይኸውልሽ ቤት እገዛልሻለሁ የኔ ናት ምናምን ይላል። ሊቀባበል እኮ ነው የዛን ሰዓት ጨላ ሊበላ ይኸው እግዚአብሔርን ማዘር ምናምን በቃ እኔ በቃ እመችሻለሁ የኔ ናት ምናምን ብሎ በቃ ይኸውልሽ በቃ ቤተሰቡን ሁሉ ያሳልፍላቸዋል ምናምን ግን ይከብደዋል። በቃ ምኞት ብለህ ጻፍ። ካልጋቸው የማይወርዱ ከወንበራቸው የማይነሱ ከቤታቸው የማይወጡ የሰነፎች ሀብት ነው። ምኞት ካልጋቸው የማይወርዱ ከቤታቸው የማይወጡ ከወንበራቸው የማይነሱ የሰነፎች ሀብት ነው። ምኞት ፉል ኦፍ ምኞት፣ ሂደት ዋጋ የማያስከፍል ምኞት፣ ሂደቱን ያልተከተለ ምኞት። ለምሳሌ እንደዚህ ይላል፣ ለምንድነው ጸሎት ፕሮግራም የማይደረገው ይላል። ጸሎት ያንሳል ይላል። አዳር ጸሎት ስጠራው አይመጣም። ለምንድነው ሺሻ ቤቶች እንዲዘጉ ማን አረገው? ጫት ቤቶች ምናምን ይላል። ወንጌል ስርጭት ስጠራው አይመጣም። ተኝቶ አጎቴ ታይራያል ዛናና ቻንድራያል ቲብሎ ቤት መስበቅ መኪና ቢኖረው ደስ ይለዋል። ማዘር ዝም ብላ አንድ መኪና አንድ ሚኒባስ ልትገዛለት መንግስታውን በማህበር ቢያደራጃኝ ምን አለበት? ምኞት ብለህ ጻፍ። ምኞት የሀሳብ ፍልሚያ ነው። ምኞት የሀሳብ ፍልሚያ ነው። ምኞት የሀሳብ ፍልሚያ ነው። ዓላማ ግን ድርጊት ነው። ዓላማ እንዳለ የምታውቀው አክሽን ሲኖር ነው። አንተ ስማ፣ ጸጥ ብለህ እንዴት ትመኛለህ? ምኞትማ የሀሳብ ፍልሚያ ነው። ይኸው አንዳንድ ሰው እበል አንተ በደንብ ደግፈኝሽ ልደገፍ ነው።
ተኝቶ ማርሴል ቴሌቪዥን እያየ ነው። አሁን ለምሳሌ እንበል እኚህ ሰዎች ግን ዜና ነገር ቢያካትቱበት ናሽናል ጂኦግራፊ ቢጨምሩበት ፕሮግራማቸው ይደጋገማል በል። ለምንድን ነው እቺን ነገር እንደዚህ ማያስተካክሏት? የሆነም ያሳፍልሚያ ነው። ከዛ ነው በቴሌቪዥን መጣና ጤና ይስጥልኝ ውድ ማርሴል ቲቪ ተመልካቾች፣ እንደምትከታተሉት ማርሴል ቴሌቪዥን ለማሻሻል የምትችሉትን የ100 ብርም 50 ብርም 200 ብርም በባንክ እንድታስገቡ ስል አያስገባም። ሐሳብ አለው እንደዚህ ቁጭ ምኞት ያሳፍልሚያ ነው። በቃ እንዲህ ብናረገው እኔ ነኝ አይኔ ውስጥ እንዲህ ብናረገው አሁን ይሄ ቤት ለምሳሌ ዋይ ለምን ይሞቀናል? ለምን ይሞቀናል? ለምን መሰለም ይሞቀን? ይሄ የምታየው ኤሲ 700 ምናምን ሺህ ብር የተገዛው መብራት እዚህ ጋር ትራንስፎርመር ማስገባት አቅቶት ነው የሚሞቀን። ግን ያሳፍልም ያለው አሁን እነዚህ ወጣቶች ቀጣይ ሂደት ምንድነው የታሰበላቸው? አንድ ፓስተር ደወለልኝ። አቤት ፓስተር ገሌ ይባላል። እሺ የኔ ልጅ በቴሌቪዥን እያየዋት ነው። አሁን ይሄው ምስክርነት እየሰጠች ቀጣይ ምንድነው የታሰበላት? እኔ አንተም ብሆን አልኩት በር ላይ ቆሜ ልክ ምስክርነት ሲሰጡ ና እያልኩ ወደ ቤት ይወስዳል። ቁጭ ብለ ትውልዱ ግን አመጻውን አያቆምማ። ምኞት ብላችሁ ጻፉ። ምኞት ለራስ ማየት ነው። ዓላማ ግን ባንተ በኩል ለሌላ ማየት ነው። ስታይ እንደዚህ ገና ስታይ ለራስ የምታየው ከሆነ ምኞት ነው። ለሌላው የምታየው ነገር ነው ዓላማ። ብራዘር ዓላማ እግዚአብሔር ነገሮችን በሚያይበት መነጽር ማየት ስለሆነ ምኞት ለራስ ነው። ዓላማ ግን ለሌላ ነው። ዓላማ ምኞት የሐሳብ ፍልሚያ ነው። ዓላማ ግን ድርጊት ነው። አክሽን አለ። ዓላማ አክሽን አለ። የሚገርምህ ዓላማ ካንተ ብር አይፈልግም። አንተን ነው የሚፈልገው። ራስህን ነው የሚፈልገው። ዓላማ ብር ፈልጎ አያውቅም። አንተን ነው የሚፈልገው። ካንተ ብር አይፈልግም። አንተ ራስህ ነው የሚፈልገው። ዓላማ ብለህ ጻፍ። ሁለተኛ አጋጣሚ አይደለም። ዓላማ አጋጣሚ አይደለም። በአጋጣሚ አግብተህ በአጋጣሚ ትኖራለህ እንዴ? የሆነ የውጭ እድል ባክን ተጠቀም ብዬ ነው ትላለህ እንዴ? ለምን ነው የምትጠቀመው? አንተ በእድል ነው እንዴ የምትኖረው? አንተ በፐርፐዝ እኮ ነው የምትኖረው እንዴ? በጌታ እኔ አሁን ልመርቃችሁ ኃይሌ ነገሩ ያለው እግሩ ጋር እንደሆነ ገብቶታል። ኃይሌ ቢዘፍን ማንም አይሰማውም። በኢየሱስ ስም ነገራችሁ የቱ ጋር እንደሆነ ያሲዛችሁ። እግዚአብሔር ነገራችሁ ያለበትን ቦታ ያሲዛችሁ። ሳምሶንን እግዚአብሔር ምሰሶውን እንዳስያዘው በኢየሱስ ስም እግዚአብሔር የነገራችሁ ምሰሶ ያሲዛችሁ። ያንተ ህይወት ጉዳይ ሰው ጋር አይገኝም። ማርክ ዙከርበርግ ፌስቡክ ላይ፣ ቢል ጌትስ ሀብት ላይ፣ ኃይሌ ሪዞርት ላይ፣ ቀነኒሳ ሪከርድ ላይ ማፍጠጥን ተው ብለህ ጻፍ። ማርክ ዙከርበርግ ፌስቡክ ላይ፣ ቢል ጌትስ ሀብት ላይ፣ ኃይሌ ሪዞርት ላይ፣ ቀነኒሳ ሪከርድ ላይ አታፍጥጥ። ወደ ራስ ተመለስ ብለህ ጻፊ በኢየሱስ ስም። ልክ ዲባባን አታውቋትም? ዲባባ ይላል እንግሊዘኛ ኮሜንታተር። ዲባባ በለው ዲባባ ጠዋት ተነስታ ትሬኒንግ ስትሰራ አንቺ ለጥ ብለሽ ስትገላበጭ
ብለሽ ቻት ስታረጊ እንዴት ነው ሐሳቡ እያልሽ ኮሜንት ስታረጊ ዲባባ ጠዋት ተነስታ ነጭ ላብስ ያልባት ድረስ ዳገቱን ትሮጣለች። ከዛስ አንቺም ከተኛሽበት ተነስተሽ 5 ሰዓት አካባቢ ቦሌ አካባቢ ቋቀጭ ስትይ ዲባባ ታጥባ እሷም ልክ በተራዋ መኪናዋን ይዛ ቦሌ ጋር ስትገናኙ ሰልፊ ልትነሽ ዲባ ሰልፊ። አንተ መቼ ነው ሰው ካንተ ጋር ሰልፊ የሚነሳው? አንተ አልጋን ስትገላበጥ የእናትን አልጋ ስትሰብር በዚህ እድሜ ከዛ በኋላ ከተማ ተወጣና ሰልፊ። በጣም አድናቂ ነኝ። ምኞት ማንነትን አይፈልግም፣ ዝም ብሎ ደስ ማከክ ነው። ዓላማ ግን ማንነትን ይጠይቃል። ምቾትህን ልትጥልለት ይፈልጋል። ምቾትህን እንዲህ ብለህ ጻፍ። ምቾትህን የማትተውለት ጉዳይ ዓላማ አይደለም። ምቾትህን ሳክሪፋይ የማታረግለት ጉዳይ ዓላማ አይደለም። ምቾትህን ልተውለት ይገባል። ገና ምቾት ላይ ከሆንክ ያለው አንተ ዓላማ የለም። በጣም ብዙ ልጆች they are dealing with ከኮምፈርታቸው ጋር ነው ገና ዲል እያደረጉ ያሉት። እነሱ ከምቾታቸው ጋር ነው ገና በጣም ስለ ጥፍራቸው፣ ስለ ጥርሳቸው፣ ስለ አፍንጫቸው ምናምን ወጋው ከርከሮ መንፈስ። ሚኒስትሮች ጉባኤ ቁጭ ብለህ ቀዮ ትላል፣ ቀዮ እንዳለው ትላል። ከሚኒስትሮች ጋር ቁጭ ብለህ ከነ ዶክተር አብይ ጋር የቴሌዋ ወይም ደግሞ የገቢዎች ሚኒስተር ስታወራ ሐሳብ ልሰጥ ስትል ቺኳ እንዳለችው ትላል ወይ? ለምንድን ማትለው? ያለህበት ቦታ አይመጥንም። ይሄን ቃል አይመጥነው። አንተ ውስጥ ያለው ፕሮግራም እንደሆነ ሲገባ የማይመጥንህን ነገር እያወለክ ነው መጣል የምትጀምረው። ይሄ ጉዳይ እኔን አይመጥነኝም፣ ይሄን ጉዳይ እኔን አይመጥነኝም። ኮንፈርትን የማተውለት ጉዳይ ፐርፐዝ አይደለም፣ ዝም ብሎ ዊሽ ተራ ምኞት ነው። ፀሐይ ሲወጣበት ይጠፋል፣ ተቃዋሚ ሲገጥመው ይጠፋል። ሶስተኛ ዓላማ መልካም ሐሳብ አይደለም። ዓላማ መልካም ሐሳብ አይደለም። አንዳንድ ሰዎች ዓላማ ያላቸው የሚመስላቸው መልካም ሐሳብ ይዘው ነው። መልካም ሐሳብ አይደለም። መልካም ሐሳብ ማለት ደግ ሆኖ ልኬት የለውም። ፐርፐስ ዓላማ ግን ሲሆን ስፔሲፊክ ነው። 7 ክፍል ቤት በዚህ ምክንያት በእንደዚህ አይነት ቀለም፣ በእንደዚህ አይነት ዋጋ፣ በእንደዚህ አይነት ማቴሪያል እዚህ ቦታ አሁን ዓላማ ሲሆን ሜዠረብል ነው የሚሆነው። አሁን እሱ ቤት ይፈልጋል። ስንት ክፍል ቤት እንደሚፈልግ አያውቅም። ምን አይነት ከለር እንደሆነ አያውቅም። በስንት ብር እንደሆነ አያውቅም። የት ሰፈር እንደሆነ አያውቅም። ዝም ብሎ ነው ቤት የሚፈልግ። ገንዘብ ቢያገኝም አይሰራም። ይሰማል ወይ? ዓላማ መልካም ሐሳብ አይደለም። መልካም ሐሳብ አይደለም። ዝም ብለህ እንዴት ትፈልጋለህ? ለምን ትፈልጋለህ? በፐርፐዝ የምትሮጡ ከሆነ ከፊታችሁ የሚሮጠው የቀደማችሁ አይደለም የደረባችሁት እንጂ። አራተኛ ዓላማ ትንቢት አይደለም። ትንቢት አይደለም ዓላማ። እስቲ በማን ምሳሌ ልስጥ? ነይ እስቲ እናቴ። ትንቢት አይደለም። ማን ነው ስምሽ? መታሰቢያ። እሺ አሁን ትንቢት ልነግርሽ ነው። ልክ ትንቢት እንደምነግርሽ አሜን ምናምን ትያለሽ። yes አዎ ምናምን ትያለሽ። ይሄን ግን እምለው ለማስተማር እና ስራ ተመርቀሽ ስራ አተሻል አሉ በሚለው ነው። ገባሻ? 2 ዓመት ስራ እየፈለግሽ አላገኘሽም አሉ በሚለው ነው። መታሰቢያ ነው ስምሽ? ክብር አስገቡ እንጂ። እሺ ቆይ ተመርቀሻል? ስራ የለሽም? ናቲ ርቦኛል፣ ስራ የለኝም፣ የቤት ኪራይ አጥቻለሁ። ናቲም እንዴ በቃ ምንም ችግር የለም፣ በሚቀጥለው ሳምንት እግዚአብሔር እንጀራ ሰጥሻለሁ ይልሻል። መቼ? አሁን በትንቢት በኩል
ስራ እንደሌላት ስሟ መታሰቢያ እንደሆነ በሚቀጥለው ሳምንት እንጀራ እንደሚሰጣት ነገርኳት። ትንቢት ብለህ ጻፍ። ዕውቀት ነው። ትንቢት ዕውቀት ነው። ልክ እንደዚህ አሁን እንዳወቅኩት ትንቢት ዕውቀት ነው። ያወቀው ነው አሳወቅ ነው። በመንፈስ ቅዱስ በኩል ታውቃለህ። ያወቀውን ትነግረዋል። እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው አይደል? የእናንተ ቤት ጉዳይ እንዲህ ነው አይደል? ምናምን ትለዋለህ። አሁን ስማኝ። ዓላማ ወይም ራእይ ማለት ግን እንደዚህ ማለት ነው። በትንቢት በኩል ነገ እንጀራ እንደሚሰጣት ስትነግራት፣ ባለ ራእይ ስትሆን ግን የነገው እንጀራ ራሱ መሆን ማለት ነው። ባለ ራእይነት ብለህ ጻፍ። የነገው እንጀራ ራሱ መሆን ነው። የነገው እንጀራ ራሱ መሆን ነው። እንጀራ ባለ ራእይ ነህ ማለት አንተ እንጀራ ነህ። ለጄኔሬሽን እንጀራ የሚበላ እንጀራ ነህ። ዝም ብለህ ነገ ከነገ ወዲያ ስራ ትይዣለሽ ምናምን እንጀራ ትበያለሽ ሳይሆን የምትለው አንተ ራስህ የሥራ ዕድል ነህ። አንተ ራስህ ማጫና ነህ። ወይኔ ቀና በል አንተ እንደዚህ በቀና ቀና። ዝም ብለህ ነብይ መሆን አትፈልግ። እኔ ነብይ እንድትሆኑ አይደለም ሁላችሁንም ማስተምራችሁ። እግዚአብሔር ካደረጋችሁ አደረጋችሁ። ግን ባለ ራእይነትና ነብይነት በጣም ነው የሚለያዩ። ባለ ራእይ ስትሆን የነገ እንጀራ ነው የምትሆነው። የነገ እንጀራ ነው የምትሆነው። ተባረኪ። ዓላማ ትንቢት አይደለም። ዓላማ ምኞት አይደለም። ዝም ብለህ የምትመኘው ጉዳይ አይደለም። ምክንያቱም ዋጋ የምትከፍልለት ጉዳይ ነው ዓላማ። አሁን ያለህበት ቦታ የተፈጠርክለት ዓላማ እንዳልሆነ በምን ታውቃለህ ካልከኝ፣ እየበላ ይርባሃል፣ እየለበስክ ይደብርሃል፣ እያገኘህ ባዶነት ይሰማሃል። እንደዛ ከሆነ ሮንግ ፕሌስ ነው ያለኸው ማለት ነው። ሮንግ ፕሌስ ነው ያለኸው ማለት ነው። እያገኘህ ባዶነት የሚሰማ ከሆነ፣ እየበላ የሚርብ ከሆነ፣ እየለበስክ የሚደብርህ ከሆነ ሮንግ ፕሌስ ነው ያለኸው። ሮንግ ፕሌስ እንደመሆን ያለ ደግሞ ኪሳራ ምንም የለም። እሺ እግዚአብሔር አንተን ለዛ ጉዳይ እንደፈጠረ በምን ታውቃለህ? ለተፈጠርክለት ዓላማ እንዲህ ብለህ ጻፍ። የተፈጠርክለት ዓላማ ስታየው ያስደነግጣል ብለህ ጻፍ። ከውን የምትለው ልብህ ይመታል። ልክ የምታገባትን ልጅ ገና ስታያት ልብህ እንደሚመታው መድኃኒዓለም በስመ አብ አብሮ አደግ ነው እኮ የምትመስለው ስታያት። የተፈጠርክለትን ጉዳይ ስታይ ያስደነግጣል። እኔ አሁን ኪቦርድ እየተጫወትኩኝ እነ ፓስተር አሌክስ ያውቃሉ። ኪቦርድ እየተጫወትኩኝ ለነ ኤፍሬም፣ ለነ ኬፋ፣ ለነ ተከስተ ምናምን እየተጫወትኩኝ ሐዋርያው ንጉሴ ሮባ እኛ ሀገር ይመጣል። ሐዋርያው ንጉሴ ሮባ መፍዙስ ሲያስወጣ ደስ ይለኛል። ውጣ ብያለሁ። አሁን ይጮሃል። የቡዳ መንፈስ ነው ሲል ራስ ሲጠራው ጸጉሬ ከእጄ ላይ ይቆማል። ደስ አንጀቴ ቅቤ ነው የሚጠጣው። የተፈጠርክለት ጉዳይ ስታይ ያስደነግጣል። ዝም ብለህ ስታልፍ ያስደነገጠ ጉዳይ ይኸው ጌታ ይቆያል እንጂ አህያ የጅብ ነች። አሜን በል። ይቆያል እንጂ ስማ፣ ነገሮች ቦታ ያልያዙት አንተ ቦታ እስክትይዝ ነው ብለህ ጻፍ። አንተ ቦታ እስክትይዝ ነው ነገሮች ቦታ ያልያዙት። እግዚአብሔር በጣም የሚያሳስበው የነገሮች ቦታ መያዝና አለመያዝ ሳይሆን ያንተ ቦታ መያዝ ነው። አንተ ቦታ ሳትይዝ ነገሮች ቦታ ይዙ። ስማ እበል። ነገሮች ሁሉ የሚከተሉት ኢየሱስን ስለሆነ አንተ ኢየሱስን ካልተከተልክ እነሱ አንተን አይከተሉም። አልያዝ ያለ ነገር የሚናገረው አንተ ለእግዚአብሔር አልያዝ ማለት ነው ብለህ ጻፍ። አልያዝ ያለክ ነገር የሚናገረው አንተ ለእግዚአብሔር አልያዝ ማለትህን ነው። አልያዝ ያለ ነገር የሚናገረው አንተ ትልቅ እጅ እንደሌለ ሳይሆን አንተ ለእግዚአብሔር አልያዝ ማለትህን ነው። ያጣኸው ነገር የሚናገረው፣ የጠፋብህ ነገር የሚናገረው ያንተን ያለመፈለግ ችሎታ ሳይሆን ብለህ ጻፍ። የጠፋብህ ነገር የሚናገረው ያንተን ያለመፈለግ ችሎታ ሳይሆን ያንተን ለእግዚአብሔር ያለመገኘት ችግር ነው። የጠፋብህ ነገር የሚናገረው ያንተን ያለመፈለግ ችሎታ ሳይሆን ያንተን ለእግዚአብሔር ያለመገኘት ችግር ነው። አትጠራጠር። እግዚአብሔር ፎር ዋት ፐርፐዝ ነው። መንግስት እንኳን ካሬ ሜትር ሲሰጥህ፣ የካርታና ፕላን ሲሰጥህ ካርታው ላይ ፐርፐዙን ይጽፋል። ወይኔ
ዋሸው አልዋሸውም? ለመኖሪያ ቤት፣ ለንግድ ብሎ ይሰጣል። ለኢንቨስትመንት ብሎ ይሰጣል። ካርታ እንኳን መንግስት የሚሰጥ ፐርፐዙን ጽፎ ነው። እግዚአብሔር ዝም ብሎ ከመሬት ዝም ብሎ እንዴት ይሰጣል? እንዴት ይሰጣል? እግዚአብሔር ሲሰጥ እኮ ይጽፍባታል ጫፏ ላይ ለመኖሪያ ቤት፣ ለንግድ። ኮድ 3 ቢዝነስ፣ ኮድ 2 የቤት። ፐርፐዙን ከያዝክ መሬቱን ይሰጠዋል። አሜን በል። አንተ ፐርፐዝ ካጣ አይሰጡም። እንዴት ይሰጠዋል? ፐርፐዝ አጣ እንዴት ይሰጠዋል? የምትኖርለት ጉዳይ ከብት አይደለም። አንተ ለመብላት የምትኖረው ሆያ አይደለም ዓላማ። ሆይሼ ብለህ በድርቅና የምትቀበለው ምንድን ነው? እንደዚህ ትላለች አያቴ እማዬ፣ አድርሰናል አንዴ መተናል ሲሉ አድርሰናል አልኩ። እንግዲህ መጀመሪያ በክብር ነው አድርሰናል የምትለው እማዬ። አንዴ መተናል ስትል አይ ከናት ሰለፈች አድርሰናል አልኩ። እንግዲህ አንዴ እህትዬ አሰለፍ የኢትዮጵያ ጀግና አይደለሁም። አሁንስ አቅቶኛል እማዬ ተኝታ ተባራለች። አሰጥም እማዬ እኔ እናት። አንዳንዱ በቃ በድርቅና ነው ካልበላው የሚለው። አንዴ ወልደኸኛል መኪና ግዛልኝ ሆይሼ እኔ አንተ ፐርፐዝ ነኝ ራስ መታት ነኝ አይዘራም እንጂ። የዓላማህን ጠላት ማወቅ ብለህ ጻፍ። የዓላማህን ጠላት ማወቅ ይገርማል። የዓላማህን ጠላት በደንብ ማወቅ አለብህ። የዓላማ ጠላት የውጊያ ስልቶች፣ የውጊያ አባባሎች። አንተ ማን ስለሆንክ ነው? አላውቅም እንዴ ይላል። ማን ስለሆንክ ነው? የትኛው የትምህርት ደረጃ ነው? የትኛው የመንፈሳዊ ህይወት ብቃት ነው? የትኛው ነገር ነው? የዓላማ ጠላት ክፉ ነው። አንተ ማን ስለሆንክ ነው? አልሰማም ይሄን ጉዳይ ብለህ ስትለው ቀጥሎ እንደዚህ ይልሃል። ትንሽ ልጅ አለ እዚህ ውስጥ እንደ ቁም እስቲ እዚህ ጋር እንዲህ ነህ ደህና ነህ? አንተ ማን ስለሆንክ ነው? ማን ስለሆንክ ነው አንተ? ምና ይላል። ማን ስለሆንክ ነው አንተ? ምና ይያላ ያጣጥላል። ዓላማ አለኝ፣ ትልቅ ነገር አለ። እኔ በቃ በእኔ በኩል ለሀገር የማየው ነገር አለ፣ ለትውልድ የማየው ነገር አለ እንጂ ሰስነኝ ብር ባይኖረኝም ጌታ በእኔ ትልቅ ነገር አለው ምናምን ስትል አልቀረብሽም ምናምን ማለት ይጀምራል። ልጅ ያቦካው ለራት አይበቃም ምና ይላል። የልጅ ነገር አንዱ ብስል አንዱ ጥሬ ይተርትባል። ከዛ አልሰማም እንጂ ሰስነኝ ጌት አውት እንጂ ሰስነኝ ምናምን ስትል ከተማ ውስጥ የተሳካለትን ሌላ ትልቅ ያመጣና አጠገብ ያቆመዋል። ራስን እያየ እንድታፍር ሰማት የሚያልኩት ራስን እያየ እንድትሸማቀቅ ወደዚህ እያየ አልችለውም ማለት ነው እንድትል። ያላማችሁ ሰይጣን ጠላታችሁ እንዴት እንደሚዋጋችሁ you have to know። መጀመሪያ አንተ ማን ስለሆንክ ነው ይላል። አልሰማም ስትለው የተሳካለት ሰው አምጥቶ አጠገብ ያስቀምጣል። አንዳንዱ አሁን ሳገኛቸው እንደዚህ ይላሉ። በ6 ወራቸው ቸርች ጀምረው እነ ፓስተር ክሪስ እነ ቲዲ ጄክስ 25 ዓመት ከሰራ ሰውዬ ጋር ሰይጣን አምጥቶ ቁጭ ያደርጋቸዋል። ሲያዩት የፓስተር ክሪስን ስቴዲየም ሲያዩት የሱ ሰርቪስ ወጥቶ ነው የሚለው። አልሰማም አብርሃምን እቺን ምድር ለዘር እሰጣለሁ ብሎ ሲለው እቺ ምድር ባዶ ምድር እንዳትመስል ከአብርሃም የተደራጁ መሬቷን ያዙ ሰዎች ነበሩ። እግዚአብሔር ግን እሰጣለሁ ብሎ ያለው ባዶ መሬት አይደለም። ስማ የቱን እቀባሃለሁ አወጣለሁ ካለ ሰባኪ በሌለበት አገር አይደለም፣ ብዙዎች አስተማሪዎች ባሉበት አገር እግዚአብሔር ያወጣል። አሜን ባል የሆነ እንጂን አይተነ ወይኔ እንድትል አይደለም። ሲዋጋ እንደዛ ነው ይዋጋ። ከዛስ ይሄንንም አልሰማም ስትለው ውሸቱን የት መስራት እንዳለበት በደንብ ያውቃል ሰይጣን። ጻፍ የዓላማ ጠላት ብለህ ጻፍ። የዓላማ ጠላት ውሸቱን የት መስራት እንዳለበት ማወቁ እና አንተ እውነትን የት መስራት እንዳለበት አለማወቅህ ትልቁ ልዩነታችሁ ነው ብለህ ጻፍ። ሰይጣን ውሸቱን የት መስራት እንዳለበት ያውቃል። ሰይጣን የሚሳካለት እውነት ስለያዘ አይደለም፣ ውሸቱን የት መስራት እንዳለበት ስለሚያውቅ። ሰይጣን ውሸቱን የሚሰራው ንክኪዎች አጠገብ፣ ቤተሰቦች አጠገብና ጓደኞች ጋር
መውጫ በርክ ላይ ነው ውሸቱን የሚሰራው። አንተ ደግሞ እውነትን የምትሰራው ሩቅ ቦታ ነው፣ የማይመለከት ሰፈር። አንተ እውነትን የምትሰራው ለምሳሌ እናትን እኮ ትወዳታለህ፣ እህትን ትወዳታለህ። እህትን እንደምትወዳት እናትን እንደምትወዳት ለእናትም ለእህትም ለንክኪዎችም ነገር አታውቅም። እናትንም እህትንም ለማያውቁ ድሬዳዋ ላሉ ጀማ ነው የምታወራው። ሰይጣን ደግሞ ውሸቱን የሚሰራው አንተ ንክኪዎች ጋር። የሰይጣን አስደናቂ ስራው ውሸቱን የት መስራት እንዳለበት ማወቁ ነው። የት እንደሚሰራ ያውቃል። ጓደኞች ጋር፣ ቤተሰብ ጋር፣ እህት ጋር ምናምን ነው የሚሰራው። የዓላማህን ጠላት በደንብ ወቀው። ቁጭ በል። አራተኛ እንዲህ ብለህ ጻፍ። የዓላማ ጠላት መንፈስም ነው ሰውም ነው። መንፈስም ሊሆን ይችላል፣ ሰውም ሊሆን ይችላል። አንዳንድ ሰዎች እኔ ጠላቴ አጋንንት ብቻ ነው ይላሉ። ተው እንጂ የዓላማ ጠላት መንፈስ ብቻ አይደለም፣ ሰውም ጭምር ነው። ሰው የዓላማህም ጠላት ሊሆን ይችላል። መጽሐፍ ሲናገር እንደዚህ ይላል፣ ጠላትህ ቢርበው አብላው ይላል። ቡዳ ይርበዋል? ምን ማለት ነው? ጠላትህ ቢርበው አብላው ማለት የሰውም ጠላት አለብህ ማለት ነው እንዴ? የዓላማህን አምላክ እወቅ። ጻፈው። የዓላማህ አምላክ መጀመሪያነትን ሰጥቶ መጨረሻነትን ከፍሎ እየነበረ የነበረ ነው። የዓላማህ አምላክ መጀመሪያነትን ሰጥቶ መጨረሻነትን ከፍሎ የሚኖር አምላክ ነው። እሱ አልፋ ነው፣ ኦሜጋ ነው። ማንም ሊያስቀለብሰው አይችልም። እግዚአብሔር እሱ ኃያል ነው። ፐርፐዝ የሚሰጥህ እሱ ነው፣ አንተ አይደለም። ቆይ አንድ ጥያቄ ልጠይቅህ። እበል መከላከያ ወታደር ሲቀጥር ላውንቸር ካንተ ነው? ጥይት ካንተ ነው? እሱ የሚፈልገው አንተን ብቻ ነው። እንዲህ ብለህ ጻፍ። የዓላማ አምላክ እኔም ብቻ ነው የሚፈልገው። የዓላማ አምላክ የሚፈልገው አንተን ብቻ ነው። አንተን ነው የሚፈልገው። ብርህን ምናምን አይፈልግም። አንተ ራስ ማንነትን ነው የሚፈልገው። ጥይት ምናምን ከራሱ ነው። መከላከያ ጥይት፣ ሽጉጥ ምናምን፣ ራሽን፣ ጂንስ፣ ከስክስ ከሱ እንደሆነ አንተ ማንነትን ነው የምትሰጠው። የዓላማህን አምላክ እወቀው። የዓላማህ አምላክ የሚባላ እሳት ነው። ስለ ዓላማ ያለህን መረዳት ማሳደግ ብላችሁ ጻፉ ቶሎ። ስለ ዓላማ ያለህን መረዳት አሳድግ። ሁሌ ያው የሆነ ዘበዘብ እንዳዘበዝብ፣ አንድ አይነት የሆነ ነገር ዓላማዬ እያልክ አንድ አይነት ጉዳይ እንዳታወራ። እበል የዓላማህን መረዳት ማሳደግ። አንደኛ ዓላማህ ካንተ በፊትም ነበር፣ ካንተ በኋላም ይኖራል። በመሰረቱ በምኞትና በዓላማ መካከል ያለው ልዩነት ራሱ ምኞት አንተ ስትኖር የሚኖርና አንተ ሳትኖር የማይኖር ነው። እኔ ስኖር የሚኖር፣ እኔ ሳልኖር የማይኖር ምኞት ነው። ዓላማ ግን ትውልድ ተሻጋሪ ነው። ዓላማ ካንተ በፊትም ነበር፣ ካንተ በኋላም ይኖራል። ዓላማ አለኝ የምትለው አስሎንጋስ አንተ እስካለ ድረስ ብቻ የሚኖር ከሆነ እሱ ምኞት ነው። ዓላማ ግን አንተ ባትኖርም ይኖራል፣ ካንተ በፊትም ይኖራል። ዓላማ ካንተ በፊትም ነበር፣ ካንተ በኋላም ይኖራል። ሁለተኛ ስለ ዓላማ ያለህን መረዳት አሳድግ። ሁለተኛ በዓላማ አትገልገል፣ ዓላማህን አገልግል። በዓላማ አትገልገል፣ ዓላማህን አገልግል። አትገልገል በዓላማ፣ አትጠቀም በዓላማ። ዓላማህን ጥቀም ዓላማህን። ይሄ ራእይ እስካኖርኩት ድረስ ያኖረኛል። ልበላው የያዝኩት ዕለት ይበላኛል። ዞሮ ነው ይበላኝ። አጋንንት አይደለም ይበላኝ፣ ራሱ ነው የሚዞረው። አልሰማችሁኝም? በዓላማ እንዳትገለገል፣ ዓላማህን አገልግል። ዓላማዬ ነው ያልከው ነገር የሚገርምህ በሌላ ቋንቋ እያልክ ያለው መገልገያዬ ነው እያልክ አይደለም። የማገለግለው ነገር ሰርቭ የምታደርገው ነገር ነው። ፐርፐዝ አንተን የሚያገለግልህ ነገር ምኞት ነው። አንተ የምታገለግለው ነገር ነው ፐርፐዝ። በዓላማ ተገልገል አይደለም ያልኩ፣ ዓላማህን አገልግል እንጂ በዓላማ አትገልገል። ሶስተኛው ስለ ዓላማ ያለን መረዳት ማሳደግ። ሶስተኛው ዓላማ ባንተ አልተጀመረም፣ ባንተ አይጨረስም። ዓላማ ባንተ አልተጀመረም፣ ባንተ አይጨረስም። አራተኛ ነጠላ ያለዋል። ይሄው እዚህ ጋር ነኝነት እዚህ ጋር እኔ ነኝ። ከፍ በደንብ ወጥሩት። አንተ ማለት የትልቁ የእግዚአብሔር ዓላማ አንድ ክር ትሆን ይሆናል እንጂ
ወርዱም ቁመቱም ጥለቱም ነጠላውም አይደለም። ይኸውልህ እግዚአብሔር እኔን እንደዚህ ስቦ ቢያወጣኝ አንድ ክር ከዚህ ውስጥ ብታወጣ ይሄ ነገር ሻርፕ ሆኖ ይቀጥላል። ዮናታን አክሊሉን እግዚአብሔር እንደዚህ ስቦ ቢያወጣው አገልግሎት ይቀጥላል፣ ወንጌል ይቀጥላል። አንተ ማለት የእግዚአብሔር ሁሉ ጉዳይ አይደለም። ሁሉ ካፈር ከፍ እንዳትል ገብቷል። እኔ ምን ይውጣቸዋል ያለኔ እንዳትል ከፍ ስትል ደግሞ መድኃኒዓለም በጸረባ ይላል። አንተ ማለት በእግዚአብሔር ትልቅ ፕሮግራም ውስጥ አንድ ክር ምናልባት በቸርነት ትሆናል እንጂ ወርዱም ቁመቱም ጥለቱም ነጠላውም አይደለም። በቃ እኔ ከሌለው ግን የኢትዮጵያ ክርስትና ግን ምን ሊውጡ? ምንም አይወጣው፣ እንደውም ያርፋል። ገብቷል ያወራሁት ስለ ዓላማ ያለህን አንደርስታንዲንግ። ባይ ዘ ወይ ሰባቱ የእግዚአብሔር መናፍስት the spirit of excellence ነው፣ የልህቀት ስፒሪት ነው። እያደክ ስትመጣ ስለ ዓላማ ያለህን መረዳት እያሳደክ ነው የምትመጣ። አሁን እንድትጠይቁ ፈልጋለሁ። ዝም ብላችሁ እንድትገረሙ አይደለም የምፈልገው። እናንተ ስትኖሩ ሚኖር እናንተ ሳትኖሩ የማይኖር ጉዳይ ላይ ነው የምትኖሩት። ጊዜያችሁን እያባከናችሁ ያላችሁት። በቃ እናንተ መቃብር ስትገቡ አብሮ የሚቀበር ጉዳይ ላይ ነው እያባከናችሁ ያላችሁት ወይስ ይቀጥላል? እሱ እንደዛ ከሆነ እናንተ ባላማ ነው እየኖራችሁ ያላችሁት። የሚገርምህ አትጨርሰውም። አንተ አልጀመርከውም፣ አንተ አትጨርሰውም። በተለይ ዲቫይን ፕሮግራም በአንተ አይጀመርም፣ በአንተ አይጨረስም። ኔክስት ጀነሬሽን እግዚአብሔር በሙሴ የጀመረውን በኢያሱ ቀጠለው። ፕሮግራሙ አልተቀየረም። የሚገቡት ከነዓን ነው። ሙሴ ሲሄድ እግዚአብሔር ግን ፕሮግራሙን ሳይቀይር መሪ ቀይሮ ቀጠለ። መልካም ወጣት እኔ ጀምሬዋለሁ፣ ስለዚህ እኔ ከዘራ እስከሚስ ድረስ እየተንቀጠቀጥኩ እና እያልኩ የምቀጥልበት ምንም ምክንያት የለም። ከዓላማ በዓላማ ለዓላማ የመተካካት ጉዞ ነው ያልኳችሁ። ለዛ ከሆነ አመት በኋላ ከ2 ከ3 ከ4 አመት በኋላ ሌላ ጄኔሬሽን ማስቀጠል ካልቻለ ዓላማ ሊሆን አይችልም። ምኞት ነው የሚሆነው። እሱ በቃ የኔ ምኞት የኔ ልቤ ፍላጎት ነው የሚሆነው። ሌላ ሰው ካስቀጠለው ነው ፕሮግራም ፐርፐዝ የሚሆነው። ለዚህ ነው የሚገርማችሁ ዶክተር ማይሊስ ሞቶ ዶክተር ማይሊስ ቀብር ላይ ፕሮግራም ነበር፣ ሌላ ቦታ አልተቋረጠም። አያውን የእናንተ ሱቅ ፋዘር የከፈታት ሱቅ ፋዘር ሲሞት ከተዘጋች እሷ ፐርፐዝ አይደለች፣ ሽሮና በርበሬ ነች። ለሽሮና ለበርበሬ መኖር የለባችሁም። ዓለም የምትሰጣችሁ ለውለታችሁ ምላሽ ነው። እግዚአብሔርም ለውለታችሁ ይመልስላችኋል። እጃችሁ ላይ ያለው እኩል ይሆናል ለዓለም የዋላችሁት ውለታ። ብዙ ማግኘት ከፈለጋችሁ ብዙ ውለታ ዋሉ። ወዳችኋል። አንደኛ ናችሁ እናንተ።